ዓለምን የገዙ ታላላቅ መንግስታት ፈርሰዋል፣ የነገስታት አክሊልም ወድቀዋል፣ የኃያላን ሰይፍ ዝጓል፣ የግዙፍ ኢምፓየሮች ስም ከታሪክ መዝገብ ጠፍቷል። ሆኖም ከዓለት በላይ ተመስርታ በደም ታጥባ በእሳት ተፈትና ዛሬም ድረስ በግርማ ሞገስ የቆመች አንድ ተቋም አለች። እሷም ቅድስት ቤተክርስቲያን ናት። ከ2000 ዓመታት በፊት ከእስራኤል በስተሰሜን በጎላን ኮረብታዎች ላይ በታላቁ የአርሞንኤም ተራራ ስር በቂሳሪያ ፊልጶስ አንድ አስገራሚ ቃል ተነገረ። የገሃነም ደጆች አይችሏትም የሚል ነበር። ይህ ቃል ተራ የተስፋ ቃል አልነበረም። ከዚያች ቅጽበት ጀምሮ ገሃነም በምድር ላይ ያሉ ወኪሎቿን ሁሉ አስተባብራ በዚህ ተቋም ላይ ዘመተች። ውድ ተመልካቾቻችን ዛሬ የምንነግራችሁ ታሪክ የአንድ ሃይማኖት ታሪክ ብቻ አይደለም። የሰው ልጅ የጽናት የእምነትና የኃያሉ እግዚአብሔር የመለኮታዊ ጥበቃ ታሪክ እንጂ። በታሪክ መዝገቦች ውስጥ ስናልፍ የምናገኘው እውነት አንድ ነው። ቤተክርስቲያንን ለማጥፋት ያልተማማለ ያልተጎነጎነ ሴራ፣ ያልተሰለፈ ሰራዊት የለም። ጨካኙ ኔሮ ክርስቲያኖችን እንደ ፋኖስ በአደባባይ ላይ ሲያበራቸው ገሃነም ድል ያደረገች መስሏት ነበር። የወዲት ጉዲት የኢትዮጵያ አብያተ ክርስቲያናት አመድ ስታደርግ ታሪክ ያከተመለት መሰለ። ግራኝ አህመድ ለ15 ዓመታት የጥፋት እሳት ሲያዘንብ ተስፋ የተቆረጠ መሰለ። ፋሽስት ጣሊያን በመርዝ ጋዝ ካህናቱን ሲጨፈጭፍና ደርግ አምላክ የለሽነቱን ሲያውጅ በእያንዳንዱ ዘመን ቤተክርስቲያን አከተመላት የሚሉ ድምጾችም ይሰሙ ነበር። ነገር ግን በእያንዳንዱ የሞት አዋጅ ውስጥ ቤተክርስቲያን የትንሣኤ ብርሃንን እያየች ወጣች። ለመሆኑ የገሃነም ደጆች ሲባል ምን ማለት ነው? የገሃነም ደጆች ማለት የሰይጣን ጥፋት ምክር ቤት፣ የታጠቁ መንግስታት፣ ጨቋኝ ስርዓቶችና ቤተክርስቲያንን ለማጥፋት የሚወጡ አዋጆች ሁሉ ሲሆኑ እነዚህ ደጆች በየዘመኑ መልካቸውን ይለዋውጣሉ። አንዳንድ ጊዜ በሰይፍ፣ አንዳንድ ጊዜ ደግሞ በረቂቅ ፍልስፍና፣ አንዳንድ ጊዜ ደግሞ በውስጥ መከፋፈል መልካቸውን ይለዋውጣሉ። ዛሬ በዚህ ዝግጅታችን እነዚህ ደጆች እንዴት ተከፍተው እንደነበርና ቤተክርስቲያን ግን እንዴት አለት ሆና እንደመከተቻቸው በዝርዝር እናያለን። ከሮም አደባባይ እስከ ኢትዮጵያ ተራሮች ከጥንት እስከ ዛሬ ያለውን አስገራሚ ጉዞ አብረን እንጓዛለን። ይህ ታሪክ የእርስዎ ታሪክ ነው፣ የጥንካሬው መሰረት፣ የታሪክ አሻራው። ስለዚህ ይህን ታላቅ ዝግጅት ከመጀመራችን በፊት ይህንን የጽናት ድምፅ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ይጀምሩት። አዲስ ከሆናችሁ ደግሞ የታሪክ ማህደራችንን በጋራ እንድንገልጥ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን አሁን በቀጥታ ወደ መጀመሪያው ታላቅ ፈተና እንሂድ። የሮም ቃጠሎ፣ የኔሮ ጭካኔና የሰማዕታት ደም ወደ አጠጣው የጥንታይቷ የቤተክርስቲያን ጉዞ። ታሪካችን የሚጀምረው በ64 ዓመተ ምህረት ነው። በወቅቱ የዓለም ኃያል በነበረችው ሮም ላይ አንድ አስደንጋጭ ክስተት ተፈጠረ። ከተማዋ ለ6 ቀናት በተከታታይ በታላቅ እሳት ነደደች። ክርስቲያን ያልነበረውና በወቅቱ የነበረው ታዋቂው የሮም ታሪክ ጸሐፊ ታቲተስ እንኳ ሳይቀር እንዲህ ብሎ መስክሯል። የታሪክ ጸሐፊው ታቲተስ እንደሚለው ሮም በ10 ክፍለ ከተሞች ተከፍላ 7ቱ ሙሉ በሙሉ ወደሙ። ንጉሥ ኔሮ ከተማዋ እንድትቃጠል ትዕዛዝ እንደሰጠ ሕዝቡ መጠርጠር ጀመረ። ኔሮ ግን ይህን የሕዝብ ቁጣ ለማብረድ አንድ ተንኮል ዘየደ። ጥፋቱ በወቅቱ በክርስቲያኖች ላይ አላከከው። ይህችን ቅጽበት የገሃነም ደጆች በይፋ ክርስቲያኖችን ለመዋጥ የተከፈቱባት የመጀመሪያዋ የታሪክ ምዕራፍ ነበረች።
በመጀመሪያ ክርስቲያኖች ታሰሩ። የተፈረደባቸው ግን ከተማዋን አቃጥለዋል በሚል ሳይሆን የሰውን ዘር ሁሉ ይጠላሉ በሚል ነበር። ኔሮ ክርስቲያኖችን እንዲገደሉ ብቻ አይደለም ያዘዘው፣ እንዲዋረዱም ጭምር እንጂ። አሟሟታቸው በፌዝና በውርደት የታጀበ ነበር። የአራዊት ቆዳ ተለብጠው በውሾች እንዲበሉ ተደረገ። ቀኑ አልፎ ጨለማ ሲወድቅ በቅጥራን ተዘፍዝፈው በእንጨት ላይ ተሰቅለው ለኔሮ የአትክልት ስፍራ ችቦ ይበሩ ነበር። በዚህ ዘመን ነበር ታላላቆቹ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ በሰማዕትነት ያለፉት። የሮም አፈር በሐዋርያትና በክርስቲያኖች ደም ረሰረሰ። ለምንድን ነው ሮማውያን ክርስቲያኖችን የጠሏቸው? ሮም የብዙ አማልክት ሀገር ነበረች። ነገር ግን ክርስቲያኖች ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ማለታቸው፣ ለቄሳር አንሰግድም ማለታቸው እንደ ሀገር ግደት ተቆጠረባቸው። ክርስቲያኖች አምላክ የለሾች ተብለው ተሰደቡ። ምክንያቱም ለሚታይ ምስል አይሰግዱም ነበር። በሮም ረሃብ፣ ቸነፈር ወይም የጦርነት ሽንፈት በመጣ ቁጥር ሮማውያን አማልክቶቻችን የተቆጡት ክርስቲያኖች ስላልሰገዱላቸው ነው እያሉም ይጨፈጭፏቸው ነበር። ይህ ሆኖ ግን በአደባባይ ክርስቲያኖች ሲገደሉ የሚመለከተው ሕዝብ ይገረም ነበር። መከራው በየዘመኑ እየቀነሰና እየጨመረ እስከ 303 ዓመተ ምህረት ደረሰ። በዚህ ዓመት ንጉሥ ዲዮቅልጥያኖስ ታላቁን ስደት የተባለውን የመጨረሻና እጅግ አስከፊውን አዋጅ አወጣ። አዋጁም ግልጽ ነበር። አብያተ ክርስቲያናት እስከ መሰረታቸው ይፍረሱ፣ ቅዱሳት መጻሕፍት ተለቅመው በእሳት ይቃጠሉ፣ ክርስቲያን የሆኑ ባለስልጣናት ከስራቸው ይባረሩ፣ ሁሉም ሰው ለአማልክት ካልሰገደ ይገደል የሚል ነበር። ሰማዕት ማለት ምስክር ማለት ነው። እነዚህ ቅዱሳን በደማቸው የመሰከሩት ስለሞት ሳይሆን ስለማይሞተው ሕይወት ነበር። እስኪ በዚህ የጨለማ ዘመን ውስጥ እንደ ፋኖስ የበሩትን ጥቂቶቹን እንመልከት። ቅዱስ አግናጢዮስ ምጥው ለአንበሳ። ይህ ታላቅ አባት በሮም አደባባይ ለአራዊት እንዲሰጥ ተፈርዶበት ሲሄድ ለክርስቲያኖች የላከው መልእክት ዛሬም ድረስ ይዘከራል። እኔ የእግዚአብሔር ስንዴ ነኝ፣ በንጹሕ የክርስቶስ ማዕድ እንጀራ ሆን ዘንድ እነሆ በአራዊት ጥርስ ፈጫለሁ ነበር ያለው። ለአሳዳጆቹም የሚሰጠው መልስ ጥላቻ ሳይሆን ፍቅር በመሆኑ ሮማውያኑ ይህን አይነት ምን ሰው ነው በማለት እስኪገረሙ ድረስ መስዋዕትን ተቀብሏል። ሰማዕቱ ቅዱስ ጊዮርጊስ። ለኛ ለኢትዮጵያውያን ቅዱስ ጊዮርጊስ የጽናት ተምሳሌ ነው። በዲዮቅልጥያኖስ ፊት ቀርቦ ንጉሥ ሆይ ጣዖትህ ምንድነው ብሎ ሲሞግተው የደረሰበት መከራ እጅግ ዘግናኝ ነበር። ለ7 ዓመታት በመንኮራኩር ተፈይቷል። በፈላ ውሃ ውስጥ ተጥሏል። በብረት ጫማ ተቸንክሯል። ነገር ግን በእያንዳንዱ መከራ ውስጥ እግዚአብሔር እያነሳው ለሰባ ነገሥታት ምስክር እንዲሆን አደረገው። በመጨረሻም ሚያዝያ 23 ቀን አንገቱን ለሰይፍ ሰጠ። የእርሱ ጽናት በሺዎች የሚቆጠሩ ሰዎችን የንጉሡን ሚስት ንግሥት እሌኒን ጨምሮ ወደ ክርስትና እንዲመጡ አድርጓል። የገሃነም ደጆች በዲዮቅልጥያኖስ አምሳል መጥተው ቅዱስ ጊዮርጊስን ሊያጠፉት ቢሞክሩም እሱ ግን በመከራው ውስጥ አልፎ የዓለም ሁሉ ኮከብ ሆነ። የዛሬዋ ቤተክርስቲያን በእነዚህ ታላላቅ ሰማዕታት አጥንትና ደም የቆመች ናት። እነዚህ ሰማዕታት ሞትን የናቁት ለምንድን ነው? ምክንያቱም ከሚታየው ዓለም ይልቅ የማይታየውን ዘላለማዊ መንግሥት ይበልጥ ስለበራላቸው ነው። የገሃነም ደጆች ሰይፍ አዘጋጁ፣ እነሱ ግን አንገታቸውን አዘጋጁ። ገሃነም እሳት አነደደች፣ እነሱ ግን በጸሎት ቀዘቀዙ። ይህ የሰማዕታት ዝርዝር ታሪክ ቤተ ክርስቲያን ዛሬ ላይ የደረሰችው በምቾት ሳይሆን በእንደዚህ አይነት መራራና ክቡር መስዋዕትነት መሆኑን ያስታውሰናል።
በወቅቱ የገሃነም ደጆች ቤተክርስቲያን መጽሐፍ የሌላት፣ ሕንፃ የሌላትና መሪ የሌላት ለማድረግ ቆርጠውም ተነስተው ነበር። መጽሐፍትን ከምድረ ገጽ ለማጥፋት የቤት ለቤት ፍተሻ የሚደረግ ነበር። ነገር ግን ምዕመናን መጽሐፍቱን በልባቸው አጠኑት፣ በዋሻ ውስጥ ቀበሩት። ዲዮቅልጥያኖስ ቤተክርስቲያንን አጠፋሁ ብሎ አስቦ ነበር። ነገር ግን የሆነው ተቃራኒው ነው። ክርስቲያኖች በተገደሉ ቁጥር ቁጥራቸው ይበዛል። የሰማዕታት ደም የቤተክርስቲያን ዘር ነውና። በእርግጥም የሆነው ይህ ነው። በ313 ዓመተ ምህረት ቆስጠንጢኖስ ሲነግስ ክርስትናን ነፃነቷን አወጀች። የገሃነም ደጆች በሮም አደባባይ የተከፈቱት በኃይልና በሰይፍ ቢሆንም ቤተ ክርስቲያን ግን በፍቅርና በጽናት አሸነፈች። የሮም የጣዖታት አምልኮ ፈረሰ። ቤተ ክርስቲያን ግን በአሸናፊነት ወጣች። ውድ የጃንቲዩብ ቤተሰቦች፣ የጥንቷ ቤተ ክርስቲያን ይህን ሁሉ መከራ አልፋ ዛሬ እኛ ጋር ደርሳለች። ታዲያ ይህን የጽናት ታሪክ እናንተም የገሃነም ደጆች አይችሏትም የሚለውን ቃልና ሐሳባችሁን አስፍሩልን።